ለመሆኑ የአብይ አህመድ መከላከያ ሰራዊት የጥቅምት 24ቱን የሰሜን እዝ ጥቃትን ለመዘከር ሞራል አለው ወይ የሚል ጥያቄ እየተነሳ ነው። በአሁኑ ሰዓት ከ400 በላይ የመከላከያ ሰራዊት አባላት በመቀሌ በእስር ላይ እንደሚገኙ ይታወቃል። በሺዎች የሚቆጠሩት መንገድ ላይ የቀሩ አስተዋሽ ያጡና እስካሁንም ለቤተሰቦቻቸው የደረሱበት ያልተነገረ በብዙ ሺህ የሚቆጠሩ የመከላከያ ሰራዊት አባላት ይገኛሉ። የአብይ አህመድ አገዛዝ ይህን ሁሉ ጥቃት ከፈጸመው የህወሓት ቡድን ጋር የተደራደረ አብሮ የሰራ አሁንም በከፊል ገሚሶቹ አብሮት እየሰሩ እያለ አይደገምም፣ ይህንን የፈጸሙትን ወደፊትም እንበቀላቸዋለን የሚለው መልእክቱ ለማን ይሆን የሚል ጥያቄ እያስነሳ ይገኛል። ጥቅምት 4 መነሻ አድርገን ከአንከር ሚዲያ የወታደራዊ ጉዳዮች ባለሙያ ተንታኝ ጋር ከሻለቃ ማሞ ለማ ጋር ቆይታ እናደርጋለን። ሻለቃ ማሞ በጣም ነው ማመሰግነው። እንግዲህ በአጣዳፊ ነው የጠየቁት። ጥቅምት 24 ዛሬ ነው 5ኛ ዓመቱ እየታወሰ ይገኛል። እንደው የዛሬ 5 ዓመት ልውሰዶትና ምንድነው የተፈጸመው? እንደው ባጭሩ ታሪኩ እንዴት ሊታወስ ይችላል? በአገዛዙ በኩል በተለየ የፖለቲካ ድምጸት ተሰጥቶት ነው እለቱ እየተዘከረ ያለው። እርሶ ግን በታሪክ ውስጥ ይሄ እለትን እንዴት ነው የሚያስታውሱት? አመሰግናለሁ መሳይ። እንግዲህ ይሄ ክስተት በሀገራችን ላይ እንደዚህ አይነት ክስተት ተሰምቶም ምናልባት በዓለም ታሪክም ብዙ የማይሰማና የማይታወቅ ታሪክ ነው። የሰራዊት የእርስ በርስ መጨራረስ ሀገራችን ደግሞ እጅግ አሳዛኙና አሳፋሪውም ነው እና እውነት ለመናገር ከሆነ ይሄን በሚዲያ አማካኝነት ከምንሰማው እና ከምናየው ወይም ከምናዳምጠው በላይ ይሄ የተከዳው ሰሜን እዝ የሚለው መጽሐፍ የጻፈው ሻለቃ ጋሻዬ ጤናው የሚባለው የሰራዊቱ አባል የጻፈው መጽሐፍ በጣም ትልቅ ዋቢ ነው። ትልቅ ስዕል የሚሰጥ ነው። ያንን መጽሐፍ በደንብ አንብቤዋለሁ። በጣም የሚገርም የነበረውን ክስተት የሚያስረዳ ነው እና ከጠቀሳቸው ውስጥ ከኤታማጆር ሹሙ እስከ ኩሽና ሰራተኛ ድረስ ትግራይ ተወላጆች በዘር መዋቅር ይዘውት ነበር ይላል። እንግዲህ የትግራይ ተወላጆች ሲል ያው በወያኔ በህዝባዊ ወያኔ ሓርነት ትግራይ ፖለቲካ የዘር ፖለቲካ የታነጹ የተደራጁ ማለት ነው እንጂ የትግራይ ተወላጅ የሆኑ ደግሞ ኢትዮጵያዊነትና ፕሮፌሽናል ውትድርናን ይዘው ለነሱ አናድርም ብለው የተዋጉም የተሰውም አሉ በዚህ ታሪክ ውስጥ እና ከዚህ ከእንደ ምልክት ከሚናገረው ውስጥ 9 የሰሜን እዝ 9 ክፍለ ጦሮች ውስጥ የ8ቱ መገናኛ ሬዲዮ ፕሮግራም ሰራተኞች እነዚሁ ሆነ ተብሎ አፖይንት የተደረጉ የትግራይ ተወላጆች ወይም የወያኔ አባላት ነበሩ ይላል። አንድ ብቻ ነበረ ሌላ ከሌላ ብሔር እንደዚህ ፕሮግራም ሰራተኛ ሬዲዮ እሱ እንዲታሰር ነው የተደረገው እና በምክንያት ታሰሩት ማለት ነው። እና አንድ ጀነራል ወዲ ነጮ የሚባለው ጀነራል ይላል በ9ኙም ክፍለ ጦሮች ጉብኝት ብሎ ተዘዋውሮ ፕሮግራሙን ቀይሮታል እና በአመት ነበር የሚቀየረው፣ ግን በዛን ጊዜ ሆነ ተብሎ ለዚሁ ዝግጅት ሰሜን እዝን ለማጥቃት ሲባል ፕሮግራሙን ቀይሮታል ይላል። እና እንግዲህ ለ2 ዓመት ተኩል ሚሊሻና ልዩ ኃይል አሰልጥነዋል። ሲያሰለጥኑ ከቁጥሩን ሲጠቅስ 82,000 የሚሆን ልዩ ኃይልና 52 ብርጌድ ሚሊሻ ነው ህወሓት ያሰለጠነው እና ይሄንን ነው ማየት። አንደኛ ይሄ የዘር ፖለቲካ፣ የብሔር ፖለቲካ፣ የጎጥ ፖለቲካ እና አደረጃጀት አርሚ ውስጥ ሲገባ የሚያመጣውን ውጤት ለሀገር፣ ለሰራዊቱም፣ ለህዝብም ምን አደጋ እንደሚያመጣ የሚያሳይ ነው። እንደገና በዚህ በማደራጀቱ ወቅት ለሚከዱ የሰራዊቱ አባላት እስከ 200,000 ብር ይከፈል ነበር ይላል እዚህ መጽሐፍ ውስጥ እና በዛን ጊዜ በሰሜን እዝ የነበረው የኢትዮጵያ ጦር ኃይል ወይንም የመከላከያ ሰራዊት 9 ክፍለ ጦር ሲሆን የአንዱ ክፍለ ጦር የሰው ኃይል ብዛት 8,375 ነው በልዩ ልዩ ምክንያት ካልተቀነሰ በስተቀር ይላል እና ይሄ ሲባዛ ከ74,700 በላይ እንግዲህ ከጠቅላይ ሰፈሩ ከቤተሰቡ ጋር ጨምሮ እስከ 100,000 የሚደርስ ሰራዊት ነበር ማለት ነው የሰሜን እዝ እና በዚህ ያህል ቁጥር ሰራዊት ላይ ነው እንግዲህ የትግራይ ነጻ አውጪ ድርጅት ወይም ህወሓት ሰራዊት አደራጅቶ የያዘመተው ማለት ነው እና
ያ ሁሉ እልቂት የደረሰው በቤተሰቡም ላይ ይጨምር እና ይሄ በጣም በጣም በትልቅ ደረጃ የሚሰነድ ትልቅ ታሪክ ነው አይመስል። ከዚህ ልጅ መጽሐፍ በኋላ ከዚህ ከአምሳ አለቃው መጽሐፍ በኋላ ሌላ ይሄንን በዝርዝር የሚሰንድ የሚተርክ መጽሐፍ ወይም ዶክሜንተሪ አይሰራ አላውቅም። ይሄ በጣም በጣም ትልቅ ታሪክ ነው። በሀገራችን ትልቅ የውድቀት ወይም የእልቂት ታሪክ ነው በሰራዊት ታሪክ ውስጥ በሀገራችን እና እኔ እንደ ዋቢ አድርጌ ያገኘሁት የዚህን የአምሳ አለቃ መጽሐፍ ነው። የተከዳው ከርዕሱ ጀምሮ የተከዳው የሰሜን ዕዝ የሚለው ክህደት ነው የተፈጸመበት። አንድ ክህደት በመንግስት ስልጣን ላይ የነበረው የወያኔ መዋቅር፣ ሁለተኛው ክህደት አዲስ ስልጣን ላይ የመጣው መንግስታዊ ስርዓት። ይሄ ሁሉ ነገር በተለይ የዚሁ መጽሐፍ ላይ ምን ይላል? በተለይ የወታደሮች ሚስቶች፣ የትግራይ ተወላጅ የሆኑ የወታደር ሚስቶች በውስጥ ያው በቋንቋም በዝምድናም በመቀራረብም ስላላቸው ሰራዊቱን ለማጥቃት ሰሜን ዕዝን ለማጥቃት እየተዘጋጁ ምንም የማይቀር እንደሆነ ሁሉ ይገልጹ ነበር አሉ። እንግዲህ መንግስት አለ፣ አዲስ መንግስታዊ ስርዓት አለ። ይሄንን ነገር በተገቢ መንገድ ማስቆም፣ ማስቀረት፣ ማክሸፍ ወይም ደግሞ ሰራዊቱን ማትረፍ የሚቻልበትን መንገድ ባለመፈለግ ይሄው ልጅ ራሱ መጽሐፉ ላይ ምን ይላል? ከፍተኛ የመንግስት ድክመትና ስንፍና ነበር ይላል። ድክመትና ንዝህላልነት የተገለጸበት ነው እንጂ ዋርኒንጉ ለ2 ዓመት ነው የዘለቀው። አሁን ወደኋላ ወደን ስናይ እና ትልቅ ጸጸት ነው። ትልቅ ትምህርት ሊገኝበት የሚገባ ነገር እና ሊታወስ የሚገባ ነገር ነው እና ወንጀሉንም የፈጸሙ ሰዎች በተገቢውን ቅጣት መቀበል ያለባቸው እና ለትውልድም እንዲህ አይነት ነገር እንዳይደገም የማያዳግም እርምጃ መወሰድ ያለበት ነበረ። አሁን ግን በሀገራችን የሚታየው ነገም እንዲህ አይነቱ ነገር ቢደገም ምንም የሚገዳው እንደሌለ ነው ምልክቶች የሚታዩት። እና ሻለቃ ማሞ ወደ ታሪኩ እንመለስና እንግዲህ አሁን እርሶም የተከዳው ሰሜን ዕዝ በሚል የወጣውን መጽሐፍን ጨምሮ በወቅቱም ያው በቅርበትም ስለነበርን ታሪኩን ከተለያዩ ከጀነራሎቹ አንደበትም ስንከታተል ነበረ። በኋላ ላይ የሆኑትንም ነገሮች በደንብ ነው ስንመረምር ስንፈትሽ የነበረው። በእርግጥም ህወሓት የሰሜን ዕዝን ከርቷል። ግን የነበረው ሁኔታ በደንብ ታሪኩ ቁልጭ ተደርጎ ሲገለጽና ውስጥ አዋቂዎች የነበረውን ሁኔታ ሲገልጹ የበለጠ የፌዴራል መንግስት በእነ አብይ በኩል ያለው ታሪክ የጎደፈው ታሪክ የበለጠ የሚያስቆጭና አሁን ድረስ ነገሮች በዛ መልኩ እንዲቀጥሉ የሆነበት ምክንያት ከህወሓት ባልተናነሰ የነ አብይ አገዛዝም ሰራዊቱን መክዳታቸውን በደንብ የምንረዳበት እንደሆነ ነው እኔ በግልም የደረስኩባቸው የተለያዩ መረጃዎችን አጣርቼ የተረዳው። ዛሬ እነ ብርሃኑ ጁላ በደብረ ዘይት ቢሾፍቱ የአየር ኃይል ግቢ ሻማ አብርተው ሲዘክሩ እነሱ እጅ ላይ ያለውን ደም እነሱ እጅ ላይ ያለውን በወቅቱ የሰሩትን ያንን ትልቅ የታሪክ ጉድለት እንዲነሳ አይፈልጉም። ህወሓት ብቻ በወቅቱ በተፈጠረው ነገር እንዲወቀስና የዛ ተጠያቂ ብቸኛ ህወሓት እንዲሆን ነው የሚፈልጉት። በእርግጥ ህወሓት የአንበሳው ድርሻ ሊኖረው ይችላል። ነገር ግን በወቅቱ በነበረው ክፍተት ከዛም በኋላ በሰራዊቱ ላይ በአግባቡ ጥበቃ ከለላ አለማድረግ የት ገቡ፣ እያንዳንዱ ወታደር የት ነው ያለው፣ አሁን ድረስ በህወሓት እስር ቤት የሚገኙትስ የመከላከያ ሰራዊት አባላት ለምንድን ነው የሚቀጡት? የአብይን መልእክት ሰምተው ጥሪውን ሰምተው ህይወታቸውን ሊገብሩ የገቡ የመከላከያ ሰራዊት አባላት በህወሓት ታስረዋል። በራሳቸው በገዛ መንግስታቸው ደግሞ ተገርተዋል። ስለዚህ ታሪኩ ቁልጭ ብሎ መገለጽ አለበት። ማን ነው የከዳው? ህወሓት ብቻ ወይስ መከላከያ አዛዦችና አብይን ጨምሮ በፌዴራል መንግስት በኩልስ ክህደት አልተፈጸመም ወይ የሚለው እየተነሳ ነው። ታሪክ ሲጻፍ እንግዲህ ሁሉ ነገር በትክክል መገለጽ ስላለበት ነው ጥያቄውን ያነሳሁት ሻለቃ ማሞ።